የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ። እዚህ በኢቢኤስ ቲቪ ብቻ። እኔ አንዱ ዓለም እስተመጭ እባላለሁ። ባደና መጣችሁ ሁላችሁ። በእውነት ወጣት እንግዶች ናቸው ዛሬ ያሉኝ። እንጫወት፣ ልምድ እንለዋወጣለን። በዚሁ አጋጣሚ እኔም እንደናንተ ወጣት ነበርኩ የሆነ ጊዜ። አትሳቂ ያጋጥመን። የአልጋነሽ ቤተሰቦች እንዴት ናችሁ? ለምን ነው የምትኮሳተሩብኝ? አልወደዳችሁም እንዴ? እንደዚህ ለምን እንደዚህ? የአልጋነሽ ቤተሰቦች የየው ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ቅምጥል። እሺ በጋሻውና ተመስገን ይሄው እዚህ አጠገቤ አሉ። አሁን የመጀመሪያውን ጥያቄ እንጠይቅና 2000 ብር ትሸለማላችሁ ማለት ነው። ቀድሞ ይነካ ነው። እሺ ጥርሳቸው ላይ ብሬስ ያደረጉ ሰዎች ምን ለመብላት ይቸገራሉ? ፍጥነት። ሸንኮራ አገዳ። እኔ ሳልዞር በሐቁ መለስ። ስንተኛው ነው? አራተኛው። ስጠይቃችሁ እችን ነገር ቀስ አድርግ። በእጄ ነው ደረግመዋል። አደርግመው ሌላ ሰዎች በምን ከቻላችሁ ግን ጥያቄውን ከመመለሳችሁ ስሙኝ። እሺ ሰማል አስጨርሱኝ። ግዴ ይላቀው እንደም እዚህ ለመጠየቅ ስለመጣው ምንም ስራ ሳልሰራ ሄድኩ እንዳልል። ሰዎች በምን ደስ ይለኛል ሲሉ ይደመጣሉ? ጥርጣሬ። ሰዎች በሎተሪ ሰዎች በምን ደስ ይለኛል ሲሉ ይደመጡ ይችላል? በእናቴ ደስ ይለኛል። በቤተሰቤ ከለየልና ጌቱዬ እግዚአብሔር ሃይ ገብረስላሴ ጌቱ ሲሆን ደግሞ ኦማሂሬ ነው። አማን ነው። እሺ የሀገሬ ግሩፖች ናቸው አይደለ? ቤተሰብ ናቸው። ሀገሬ ማን ነው? ሀገሬ ማለት የኔ እናት ነች። ያንተ እናት ነች። እንዳጋጣሚ ሆኖ ያሚውን ከሰሙ በኋላ እኔ ሰርፕራይዝ ሆኛለሁ። የኔ እናት ነች። ሀገሬ ይሁን ተብሎ አንተንም ሰርፕራይዝ አድርገዋል። ከሀገር በላይ ደግሞ ምንም የለም። በዚህ ላይ እናት ስትጨምር እውነት ነው። እሺ በጣም ጥሩ። በጋሻው እነማን ናችሁ የሚለውን ደግሞ አንተ አብራራለን። ከእኔ ስጀምር ስሜ በጋሻው ይባላል። የ5ኛ እና 7ኛ ክፍል እንግሊዘኛ መምህር ነኝ። ተጠንቀቅ እያልከኝ ነው። ማለየስ ኦፍ ኮርስ ምናምን ስለምን ብዙ ችግር የለም፣ እንተጋገዛለን። ሌሎችም የሥራ ባልደረቦች ናቸው። አብረን ነው የምንሰራው። ኦኬ አስተማሪዎች ናቸው። አስተማሪዎች ነን። አስተማሪ መከበር አለበት። በጭብጨባ እንጀምርላችሁ። በጣም እናመሰግናለን። እንግዲህ 25 ሰከንድ አላችሁ። በ25 ሰከንድ ውስጥ አንተ ቶሎ ትመልስና የሀገርህን ስም ታስጠብቃለህ ማለት ነው። በጣም ለአስተማሪ ደግሞ ይሄ ብዙ አይከብደውም። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በደህንነት ምክንያት። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? የሥነ ምግባራዊ ማለት ስነ ምግባር የሌለው ስራ ሲሰሩ። ስነ ምግባር። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ቀይ። ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገሮች ጥቀስ። ቤት ነኝ፣ ተኝቻለሁ፣ ታምሜያለሁ። እሺ በጣም እናመሰግናለን። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በደህንነቱ ምክንያት። ሰላም መሆኑን ተጨንቃ። ሁለተኛ ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ምን አልክ አንተ? ስነ ምግባር የሌለው ስራ ሲሰሩ። ስነ ምግባር ከሌላቸው። በስነ ምግባር ችግር አንደኛው መልስ ነው። አስተማሪ እኮ መሆን ይሄ ነው። አየህ፣ አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ቀይ። ኦረ አንደኛው መልስ። ብዙዎቹ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገሮች ጥቀስ። ታምሜያለሁ፣ እቤት ነኝ። አንዱን ምረጥ። ታምሜያለሁ። ከህመም እግዚአብሔር ያውጣል። በጣም አሪፍ ነው። ከአራቱ 3ቱን መልሶታል። ጋንጂን እግዚአብሔር ይመስገን። ሰላም። ወጣት ዳንኤል ትምህርት ተማሪ ነው? እርግጠኛ ነኝ። የፊልም ተማሪ ነኝ። ታብባ ማለት ምንድነው? ታብባ ወደፊት ህልማችን ተዋናይ መሆን ነውና የራሴ
ታባ ደግሞ የታሪኩ ብርሃኑ ባባ ወዳጅ ስለሆነ እሱን ለማሰብ ማድረግ በጣም ደስ ይላል። በጣም ደስ ይላል። የታሪኩ ብርሃኑ ባባ መታሰብ ባባ ወዳጅ የነበረው ነገራችን እና በጣም እድለኛ ነኝ። በጣም ታታሪ ሙያውን በጣም የሚወድ ሰው ነበር። እጅግ በጣም የሚወድ እንደው በዚህ አጋጣሚ ለታሪኩ አራራት እስቲ ጥያቄውን ስንጀምር ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? ኳሊቲ። ሰዎች አበቦችን በብዛት በምን አይነት ዝግጅት ወይም ፕሮግራም ላይ ሲጠቀሙ ሊታይ ይችላል? ሪፖርት ለመቀበል ነው፣ ፍቅረኛውን ለመስጠት ለፍቅረኛ ለመስጠት ሪፖርት ለፕሮግራም ሊጠቀም ይችላል። አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀስ። ቁጣ። ሰዎች አልሰራ ሲላቸው የሚመቱት ነገር ምን ሊሆን ይችላል? ሬዲዮ። ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? ጥራት። አንደኛው መልስ ነው። ጥራት። ሰዎች አበቦችን በብዛት በምን አይነት ዝግጅት ላይ ሊጠቀሙ ይችላሉ? በፕሮግራም ፍቅረኛቸው ሲቀበሉ ሪፖርት ካርድ፣ ሰርተፊኬት፣ ብዙ አልኩኝ ግን ፕሮግራም በጥቅሉ ፕሮግራም አመታዊ በዓል አንቨርሰሪ ሪፖርት እኮ ነው ያልገባኝ። ኦኬ ለማን ነው ሪፖርት የሚያደርጉት? አበባ ይዘው አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀስ። ቁጣ ማለት ንግግር ነው። ምን ቃል ሊናገሩ ይችላል? አትሄድም ከዚህ አይሉም። ቁጣ ስትል ጨርሳችሁት ወይ ፋይሎች አለቃ ኖሮ አቅማ የትምህርት ቤት የሰጠሁህን ስራ አስፈጸምክልኝ ወይ? ስራን ፈጽመሃል ወይ? ስራ ሳትጨርስ ስራ ሳትጨርስ ሰዎች አልሰራ ሲላቸው የሚመቱት ምን ሊሆን ይችላል? ሬዲዮ። አሪፍ ነው፣ በጣም አሪፍ። ሬዲዮ ዘመን ላይ ደርሳል። በፊት በነገራችን ላይ ሬዲዮ ነበር የሚሰማውና ደብዳቤ፣ ፍቅር ደብዳቤ ነበር በፊት ለመናገሩ። እኔ ባልነግራችሁም ትደርሱበታል፣ ውጭ ይነግሯችኋል። የፍቅር ደብዳቤ ድረስ ለምወድሽ ከሰማይ ጥልቀቱ ከጨረቃ ድምቀቱ ከሰንት ምጥቀቱ እንትን ብዬሽ ምናምን ብሎ የዘፈን ምርጫ ይመርጣል። ቆይ ምናምን የሚል እንደዛቻ ያለው እሱን ነበር የምንሰማው ቀን ሙሉ። እናንተ አሁን ሶሻል ሚዲያ ትውልድ ነው። ይቆራረጥባችሁ ነበር? የመቆራረጥ ጋር እንደርሳል። ሬዲዮ ትሰማለህ ማለት ነው። እንደምንድን ነሽ? እግዚአብሔር ይመስገን። አቤት ፈገግታሽ ብቻ ይበቃል። ምንድን ነው ግን ቆይ አሁን መምህር እንደሆናችሁ እሱ ነግሮናልና ምን ዲፓርትመንት ነሽ? ሂሳብ መምህር። ስለዚህ አንቺ ጋር የሚማሩ ተማሪዎች እንዳሉ ሂሳብ ጎበዝ ናቸው ማለት ነው። አስተማሪዎቻችን እኮ ፈገግ ብለው ካስተማሩን አዎ። እሺ እዚህ ጋር ግን ሂሳብ አልመጣም እንደ እድል ማለት ነው። ስለዚህ 25 ሰከንድ ይኖርሻል። አንቺም ባለትዳር ነሽ? አይ አይደለም። ከቤተሰብ ጋር ነው የምትኖሪው ወይስ ብቻሽን? አይ ብቻሽን። ስለዚህ በቅርቡ አለ የሆነ ነገር እግዚአብሔር ያውቃል። አይ ፈገግታ፣ ይሄን ፈገግታ አይቶ መቼም አንዱ ይሄኔ እየደወለ ነው። 25 ሰከንድ አለሽ። አንቺም ያው እንደ መምህር በጋሻው አንቺም ፈጠን ብለሽ የሀገሬን ስም ጠብቂ። እንግዲህ እሺ፣ ዝግጁ ነሽ? ኦኬ። ከሂሳብ ግን በጣም ከባዱ ነገር ምንድን ነው? ለአንቺ ነዋ። ለተማሪው ነው እንጂ ለአንቺ ነው ምንም የሚከብድ ነገር አለ? ለተማሪው የሚከብድ ነገር ኖር ሳይሆን ኖርማሊ አስተዳደጋችን ሂሳብ ሲባል ስለምንፈራ እንጂ ከባድ ነው አይደለም። አስተዳደጋችን ሂሳብ ሲባል እንፈራለን። እውነት? ከዛ ውጪ ግን እሺ፣ ይሄን እናጣራለን በደንብ። ለዛ ነው የማላውቀው ለካ አስተዳደጋችን። እማ ላይ ነች ግን አስተዳደጋችን ነው እያለች ነው እንግዲህ። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? ካመሸ። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? እድገት አግኝተው። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ቢጫ። ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰሟቸውን ነገሮች ጥቀስ። የለሁም። አሁን ደግሞ ያው 50ዎቹ ምን እንደመለሱ እናያለን። እንደሷ ሊመልሱ ይችላሉ። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? ካመሸ። አንደኛው መልስ ነው። ያው የሴትን ጉዳይ ታውቂዋለሽ፣ ባታገቢም።
ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ተጨማሪ ሰዓት ይሆናል። እድገት አልፈልግም ብለው አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ቢጫ። ሶስተኛው መልስ ነው። ብራቮ። ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰሟቸውን ነገሮች ጥቀሱ። የለውም። አሪፍ ነው። የመጀመሪያውን የ2000 ብር ጥያቄ የየው ቤተሰቦች አሸንፈዋል። እኔ አልጋነሽ ቤተሰብ ምንም ይላችሁ የትዬ አማን ነው? ሁሉ ሸጋ፣ ፋሲሎ፣ ማንደፍሮ እንዴት ነህ? አማን ነው? ተክሊዬ ሁሉ አማን፣ ሁሉ ሸጋ። የበኩር እንግዶቼ ስለሆናችሁ እንግዲህ በአዲስ መልክ ነው የምንተዋወቀው። እናንተን የጠየቃችሁ ከዚህ በፊት ነፍሱን ይማረውና ነጽዬ ነው። ነጽ በጣም ትልቅ አርቲስት ነው። ትልቅ አንጋፋ አርቲስት ነው። በእውነቱ እዚህ ቦታ ላይ እሱ ቦታ ላይ ቆሞ መስራት በጣም ከባድ ነው። በጣም የከበደ ነው። እኛም ከብዶናል፣ ግን ደግሞ እንሞክራለን። እየሞከርን ነው። እንተዋወቅ። መምህር ጌቱ እባላለሁ። የምን መምህር ነህ? ስፖርት ሳይንስ። የስፖርት መምህር ነው አይደለ? ኦኬ። ትዳር፣ ልጆች አለኝ። እኔ እንዳገባ ትመክረኛለህ? በጣም እኔን ግን የሚያገባኝ የለ። ምንም አላገባውም። እድሜ አይደለ? እሺ ጌትዬ በባትሪም ተወሰነ። እሺ ጌትዬ 25 ሰከንድ አለ። ወደ መጀመሪያ ጥያቄ እንገባለን። ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ። ደሞዝ አለው። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለሞት። በትራንስፖርት ውስጥ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ኑሮ ውድነት። ሰዎች የጀመሩት መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? መድኃኒቱ ካልተስማማ። ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ። ደሞዝ አልደረሰም። ያለ ደሞዝ መበደር ትችላል። ሶሪ ጌትዬ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለሞት። በትራንስፖርቱ ሰዎች ስለምን ሊወያዩ ኧረ እባክህ አንዴ በርበቴ ሊቀቅ። ተው ተፈታታ። ተው እንጂ ዋልልኝ ውለታ። በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለምንድን ነው ያልከው? ይሄ ስለ ኑሮ ውድነት። ኑሮ የከበደው ሰው ይከራከራል ብለህ ነው? ማይም ነው የሚያደርገው እኮ። ሰላም ነው ስትለው እሱ ኢነርጂ አይኖርህም። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? መድኃኒቱ ካልተስማማቸው። ለውጥ ካላዩ። እኛ 50 ሰዎች ግን በጣም ከባድ ናቸው። እሺ እዚህ ጋር የያዕቆብ ቤተሰቦች እንኳን በሰላም መጣችሁ። እሺ አብርሽ እንዴት ነው? ስራ ምንድን ነው? ስራዬ አስተናጋጅ ነው። በመስተንግዶ የምሰራው። መስተንግዶ ሆቴል ወይስ? አይ ሆስፒታል። ፔሸንቶችን መመገብ። ኦኬ ምርጥ ስራ። የራሴ የሆነ ደግሞ ህልም አለኝ። ኦኬ ምን አይነት ህልም አለ? ሰዓሊ መሆን። ኦኬ ስዕል ትሞክራለህ? እሞክራለሁ። ከሱ ወንድሜ ነው። እሱ ጋር እንሞክራለን። ሁለቱ ናችሁ ይዛችሁ መጣችኋል ወይስ የምታሳየን ነገር ይኖራል? ይኖራል። እሺ እሱ ወደ መጨረሻ እናያለን። እነሱ ምን ናቸው? እሱ ወንድሜ ነው ብለዋል። እሱስ? እነሱ ጓደኞች ናቸው። ቤተሰብም እንዲሁ። ኦኬ እሺ ለያዕቆብ ቤተሰብ አብርሽ 25 ሰከንድ አለክ። እሺ አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። ላምበረት። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? ተሰብሮበት። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ስኳር። ሰዎች በሚጨነቁ ጊዜ ምን ሊያደርጉ ይችላሉ? ጸሎት። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። ላምበረት። ሁለተኛ መልስ ነው። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? ተሰብሮበት። ከተበላሸ ሁለተኛ መልስ ነው። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ስኳር። አንደኛ መልስ ነው። ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? ጸሎት። ይጸልያሉ። አንደኛ መልስ ነው።
ሶሊያና እንዴት ነሽ? አንድ ግሩፕ ናችሁ ሁላችሁ? ትወና ነው ተዋናይ ነው የምትፈልጋችሁ? ተዋናይት ያው ጎን ለጎን ከምን ጋር? የልብስ ዲዛይን መስራት እወዳለሁ። ልብስ ዲዛይን መሆን እፈልጋለሁ። አብሮ ይሄዳል። ያ ማርኬት እና አሁን ዲዛይነርነት ምን እየተማርሽ ነው? አሁን ልጀምር ነው ትምህርቱን። ትወናውንስ? ትወናውን ጎን ለጎን እሱን ልትጀምሪ እንዳው? አይ እሱን ጀምራለሁ። ውጥን እኮ ነገር እንዳው ብዬ የምታደንቂያት ተዋናይት ማነች ከኛ ጋር? እንትና ሰዓት ደምሴ። ወደታል። ሰዎች ከመግዛታቸው በፊት የሚያወዳድሩት ምን ነገር ሊሆን ይችላል? ዋጋ። ሰዎች አበቦችን በብዛት በምን አይነት ዝግጅት ወይም ፕሮግራም ላይ ሲጠቀሙ ልታይ ትችላለች? ምርቃት። አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀሽ። እንዳታረፍድ ወይ ደግሞ በማርፈድ። እንዳታረፍድ ነገ በዚህ ሰዓት ብትገባ መስሪያ ቤትን ፈልግ። ሰዎች አልሰራ ሲላቸው የሚመቱት ምን ነገር ሊሆን ይችላል? ቴሌቪዥን። ምን ቀረ ልጅ በዛሬ ዋጋ ቴሌቪዥን መሰለኝ። አይሆንም ሰው አከተወና ቲቪ ተወጣው። ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? ዋጋ ሁለተኛው መልስ ነው። ሰዎች አበቦችን በብዛት በምን አይነት ዝግጅት ፕሮግራም ላይ ሊጠቀሙ ይችላሉ? ምርቃት። አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀስ። ማርፈድ። እንዳታረፍድ። አታርፍድ። አንተኛው ተቀጥረሽ አታውቂም? በቃ ጠረጠርኩሽ እኮ። ሰዎች አልሰራ ሲላቸው የሚመቱት ምን ነገር ሊሆን ይችላል? ቴሌቪዥን። በዛሬ ፍላት እንዴት ይሄን አይነት ነው? ፋሲሌ እንዴት ነው እንደማለም? አማን ነው? እንዴት ነው? ከዚህ በፊት ታይኛለህ? እኔ የእውነት እየሞከርክም አይቻልም። እየሞከርኩ ነው የሚለውን አይታል? አዎ እየሞከርኩ ነው። ከ13 ሚሊዮን በላይ ተመልካች አግኝቷልና በጣም የሚገርም ነው። ቴንክ ዩ ሶ ማች። አነሳሽ ነበር በጣም አይደለ? እየሞከርኩ ነው። ሰዎች ወደ ፈለጉበት ቦታ ተርጉመውታልና በጣም አንተ ወደ ምን ተረጉምክ? ወደ ህንድ ፊልም እንዳትል አንተ ወደ አሰብ ሁሉ ሰው እየሞከርኩ ነው። እሺ 25 ሰከንድ አለ ፋሲሎ። ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ። የለኝም። የኔ መልስ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ አደጋ ወይም ደግሞ የሚግባ ስለ አደጋ። በትራንስፖርቱ ሰዎች ስለምን ሲወያዩ? እኔ ያኔ እኮ ግን በደንብ መማር ነበረብኝ። አማርኛ ክፍለ ፔሪድ መፎረፍ እኮ ነው። በትራንስፖርቱ ሰዎች ስለምን ሲወያዩ ወይም ሊከራከሩ ይችላሉ? ስለ ኳስ ወይም ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ። የለኝም። የታወቀ ነው። እሺ ለምንድን ነው የምትስቂብኝ? አይ በመልሶ ነው የሳቀች። ትወድቋታላችሁ። እናንተ አታልፉ። የመጀመሪያ ሾው ስለሆነ በእንትን ሙድ የያዛችሁብኝ ባልሆነ ወድቃችኋል። ዝም ብላችሁ ቁሙ። እንደምን ጥያቄ እናንተ ነው። 2000 ብር ወስዳችኋል አይደለ? የእነሱ የእናንተ ነው። እሺ 2000 ለምንድን ነው የምትስቂብኝ? በቃ የመጀመሪያ እየሞከርኩ እኮ ነው። እንደ ትልቅ መድረክ አይደል እንዴ? እንደ ትስቅብኛለህ? ምንድን ነው የምትስቅብኝ? ሰው አይዞ ሲባል ነው የሚብሰው። ዝም ያለ ሰው እኮ ተደብድቦ የሚሆን ተሰድቦ ዝም ያለው ሰው አይዞ በቃ ይሄ ያልፋል እኮ ምናምን ስትል ጌትዬ እኔ እኮ እንደዚህ ምን ሰው አልነበርኩም እውነት እንትን አክብሬ ብሎ ይጀምራል። እንደዛ ነው የተሰማኝ። እሺ ታይ የበኩር እንግዳ ታይ ቂም አታስቋጥሪ። ለምንድን ነው እንደዚህ የምትስቅብኝ? እሺ ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ አደጋ፣ ስለ ጦርነት፣ ስለ ሰላም። በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ እግር ኳስ። እግር ኳስ በጣም ደስ የሚል ነገር ነው። እኔ በጣም ነው የምችለው አለማየት። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። ወልደ ዮሐንስ እንኳን በሰላም መጣክ። አንተስ ስራክ ምንድን ነው? ስራዬ እንደ ወንድሜ በአንድ ግቢ ውስጥ የምንሰራው መስተንግዶ የምሰራው። ኦኬ።
ህልማችንም አንድ ነው። ስዕል ነው የምንስለው በአንድ ሰዓሊ ነው ሁለታችሁም ህልማችሁ? አዎ ህልማችን ሰዓሊ ነው። ግን እኛ ምን በትርፍ ጊዜያችን ሌሊት እንስላለን እንጂ ያው ጊዜ ተመቻችቶልን ቦታ የሚሰጠን ሰው የለም። ኦኬ። በትርፍ ጊዜያችን እንስላለን ሌሊት ማለት ነው። ቀን ስራ እየሰራን ቦታ የሚመቻችላችሁ ጥሩ ሰዓሊ ወጣችሁ ነበር። ቦታ ቢመቻችልና ስልጠና ብናገኝ የተሻለ እንስል ነበር እና ደግሞ ያመጣነው ስጦታ ስላለ እሱን እናሳያቸዋለን። እሺ ስጦታ ለቤተሰብ ጨዋታ ኢቢኤስ ለቤተሰብ ጨዋታ ለነፃነት ነበር ያመጣነውና ያው ነፃነት ማግኘት አልቻለም። ስቱዲዮ ስጦታ ይዘን መጣን። ያመጣችሁትን ስጦታ ማሳየት ትችላላችሁ? ነው ይሄ ስጦታ ከአብርሃምና ከወልደ ዮሐንስ ለኢቢኤስ ቴሌቪዥን የሰጠ ስጦታ ነው። እናመሰግናለን። እሺ ሌላ እናሳየው ስዕል አለ ብላችኋል። እሺ ይሄንንም እናንተ ናችሁ የሳላችሁት? አዎ በጣም ደስ ይላል። ትችላላችሁ። እናመሰግናለን። የተወዳጁና ዝነኛው የቤተሰብ ጨዋታችን ነው። አሁን ደግሞ ነገሮችን በምልክት ወደ መግለጽ ውድድሩ አልፈናል። እንግዲህ ሁሉም ተዘጋጅተዋል አይደለ? ዝግጁ ናችሁ አይደል? ስለዚህ ሁላችሁም እዚህ ትመጣላችሁ። 40 ሺህ ብር በየውድድሩ ይሰጣችኋል። 75 ነጥብ ላመጣ ደግሞ የአስቤዛም ሽልማት ተዘጋጅቶላችኋል። ሁላችሁም እባካችሁ ኑልን ብለናል። እንግዲህ ዝግጁ? በጣም አሪፍ። እንግዲህ ወደ መጀመሪያው ጥያቄ እናልፋለን ማለት ነው። ኮምፒውተር እስቲ ያሳይልን እባክህን። ሞክሩ። ዝሆን። በጣም አሪፍ። የመጀመሪያው በጣም ምርጥ ነው። እንበቀላለን። አማኑ ያችን መበቀል አለበት። እሺ እባክህን ሁለተኛውን ጥያቄ ጋሻ አክሽን። ወፍጮ አንተ ግን ያስረዳህበት መንገድ እየተኮስክ ነው። እናቶቻችን እኮ እንደዚህ ሰበር ብሎ እኮ ምናምን አንተ እኮ ሄለው ነበር። ሁለተኛ ጥያቄ እስቲ አክሽን። ሰፌድ። ኧረ አስተካክል። ቀለል ያለ ነው። እንደዚህ ሰፌድ እንደዚህ ነው፣ እንደዚህ አይደለም። እሺ ኧረ እንትን ይፈልጋል። ጀምር በለኝ። ጀምር። ዝግጁ ነኝ። ቁንጫ። ሽመና ስራ። መቆፈር። መልቀም። ወረንጦ። አትክልት። ወስፌ። ላላ የቁልፍ መሳጃ። መርፌ። ቁልፍ። ኦኬ። ጥፍ ሰዓት። መቆንጠጫ። እሺ ገመድ። ጥጥ መስራት። ፀጉር መስራት። ዳንቴል። ፀጉር መጎንጎን። መስፋት። መርፌ። ክርታት። ቡለን ማጥበቅ። ቡለን መፍታት። አንብበከዋል? በደንብ ብየዋለሁ እኮ አንብበው። አንብቤዋለሁ ግን የተረዳሁት ሌላ ነው። ወጌሻ እኮ ነው የሚለው። እሺ ማበጠር። አገላለጽ ላይ እንዴት ነው እንዲህ ያልከው? ጨመርኩት። ጤፉን ጨመርከው። እሺ እንቀጥላለን።
መጭመቅ፣ ቆንጥሮ ማጠብ፣ መቆንጠጥ፣ የሆነ ዕቃ ነገር መያዝ፣ መቋጠር፣ ቋጥሮ ማጠብ፣ ምን ይባላል? መቋጠር ብለሻል። አንተ እንዲህ አትቋጥርም? አትቋጥረው። እሺ፣ ይቀጥላል። ጥሩ ነው። መስዋል እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።